السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሐምዛ ረዲየላሁ ዐንሁ በወህሺ እንዴት እንደተገደለ ራሱ ይተርክልናል። የመጣሁት ከሀበሻ ሀገር ነው። ሀበሻዊ የጦር ስልት ነበረኝ። ኢላማ አልስትም። ጦርነቱ እንደተጀመረ ሐምዛን በአይኔ ፈለኩት። በተፋላሚዎች መካከል እንደ ቢጫ ግመል ጎልቶ አየሁት። በሰይፉ ፊቱ የቀረበውን ሁሉ ያስወግዳል። ለነገሩ እርሱ ካልሄደ በፊቱ ደፍሮ የሚቆም የለም። በአላህ ስም እላለሁ እኔ እርሱም በጦር ለመውጋት ከተዘጋጀሁትና በቅርብ ርቀት ሆኜ በዛፍ ተጠልዬ ባለሁበት ወቅት ሲባ ኢብኑ አብዱል ዑዛዝ በመሃላችን ገባ። ሐምዛም ተመለከተው፣ እንዲህ ሲል ጮኸ፣ አንተ ምናምንቴ ልጅ ወደኔ ቀረብክ? አንድ ጊዜ ብቻ ሰነዘረ። ሐምዛ አልሳተም፣ ጭንቅላቱን ፈነከተው። በዚህ ጊዜ መሳሪያዬን አስተካከልኩና ወረወርኩት። እምብርቱ ስር ገባ። በእግሮቹ መካከል ሰርስራ ወጣች። ሐምዛ በጣር ወደኔ ተራመደ፣ ግን አልቻለም፣ ተሸነፈ። በዚሁ ነፍሱ ከስጋው ተለየች። ቀርቤ ተመለከትኩት። መሳሪያዬን ይዤ ተመለስኩ። ከዚያም ቁጭ አልኩ። ከሐምዛ ሌላ የሚፈልገው ነገር አልነበረም። የገደልኩት ራሴን ከባርነት ነፃ ለማድረግ ነበር። መካ ስንገባ ነፃነቴን አገኘሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን እስከ ተቆጣጠሩበት ዕለት ድረስ በከተማዋ ኖርኩ። በዚህ የድል ቀን ግን ወደ ጧኢፍ ሸሸሁ። ግና የከተማይቷ ልኡካኖች ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድ ኢስላምን መቀበላቸውን ይፋ ሲያደርጉ ወዴት ሀገር መሸሽ እንዳለብኝ ማንሰላሰል ጀመርኩ። ሻም፣ የመን ወይንስ ሌላ ሀገር ልሂድ? በአላህ ስም ይሁንብኝ። በከፍተኛ ሐሳብ ላይ ያለው አንድ ሰው መጣ። አንተ ሰው ምን ያስጨንቀሃል? እምነተ ኢስላምን ተቀበል። ኢስላምን ከተቀበልክ አይገሉህም አለኝ። ወደ መዲና ሄድኩ። ከፊታቸው በመቆም የእውነት ምስክርነትን ሰጠው። መስለሜን አሳወቅኩ። አንተ ነህ ወህሺ አሉኝ። አው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልኳቸው። ሐምዛን እንዴት እንደገደልከው ንገረኝ አሉ። ነገርኳቸው። ስጨርስ ወየውልህ ከፊቴ ዘወር በልልኝ አሉኝ። ከዚያ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ሳይ መንገድ አሳብሬ ሄድ ነበር ከዚህ ዓለም እስኪለዩ ድረስ። ሙስሊሞች ነብይ ነኝ ብሎ የተነሳውን ሙሰይሊመተል ከዛብን ለመዋጋት ሲንቀሳቀሱ በጦርነቱ ተሳተፍኩ። ሐምዛን የገደልኩበትን መሳሪያ ይዣለሁ። ጦርነቱ እንደተጀመረ ሙሰይሊማን ተመለከትኩት። በእጁ ሰይፍ እንደያዘ ቆሟል። አነጣጠርኩበት። መሳሪያዬን መለስ ቀለስ አደረኩ፣ ወረወርኩት። ኢላማዬን አልሳትኩም። ሙሰይሊማን ገደልኩት። ከዚያም መሳሪያዬን አንድ ምርጥ ሰው ማለትም ሐምዛን ብገልበትም አላህ ደግሞ እንደሚምረኝ ከጅላለሁ። በዚሁ መሳሪያ ከሰዎች ሁሉ ተንኮለኛ የሆነውን ሙሰይሊማንን ገድየዋለሁና። እነሆ የሐምዛ አሟሟት ይህንን ይመስላል። የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም አንበሳ በመካ መሪዎች ሴራ በሸማቂ ተገደሉ። ሕይወታቸው ተምሳሌት እንደሆነ ሁሉ ሞታቸውም ተምሳሌታዊ ነው፣ የሰማዕታት ህልፈት። ግና ጠላት በዚህ ሁሉ ብቻ አልረካም። ነብዩ መሐመድንና ሰለላሁ ዐለይሂ ወሰለም ሐምዛን ለመግደል የተነሱ ቁረይሾች በሐምዛ ሞት ብቻ አልበቃቸውም። ሂንድ በሐምዛ ላይ ያላት ጥላቻ ለማሳየት ጉበቱን አኘከችው። ልትውጠው ግን አልቻለችም። ከአፏ ፈተለከ። ጦርነቱ ተገባደደ። ጣዖታውያን በድር አድራጊነት ጓዛቸውንና ግመላቸውን ይዘው መካ ተመለሱ። የአላህ መልእክተኛና ሰለላሁ ዐለይሂ ወሰለም ጥቂት ጓዶቻቸው በአውደ ውጊያው በመዘዋወር ሰማዕት የሆኑ ወገኖቻቸውን ተመለከቱ። በኡር ሸለቆ ነፍሳቸውን በአላህ አሳልፍ የሰጡን ጀግኖች አንድ በአንድ ጎበኙ። በድንገት ፈዘው ቀሩ። ኢሰብአዊ ድርጊት የተፈጸመበትንና በመላው የአረብ ታሪክ እንግዳ የሆነውን አረመኔያዊ ተግባር ፊት ለፊት አዩ። ሐምዛ፣ አዎ አጎታቸው ሐምዛ ተገድለዋል። አካላቸው ተቀዷል። ጉበታቸው ወጥቶ ተመለከቱ። ልባቸው በሐዘን ፈረሰ። የአጎታቸው በድን አካል እየተመለከቱ እንዲህ አሉ በመሪር ቃል፣ ከእንግዲህ ይህ አይነቱ ተግባር ከኛ ውስጥ የሚፈጸምበት ያለ አይመስለኝም። ከዚህ የከፋ ሁኔታ ገጥሞኛ ያቅም። ወደ ሷሃቦች በመዞር ሶፊያ የሐምዛ እህት የማታዝን ቢሆን ኖሮ እንዲሁም ከኔ በኋላ ያሉ ትውልዶች እንደሱና ይይዙታል ብዬ ባልሰጋ የሐምዛን አካል አውሪና አሞራ ቢበላው ይሻል ነበር
አላህ ከቁረይሾች ጋር ከእንግዲህ መፋለምን እድል ከሰጠኝ 30 ያህሉን እፎንናለሁ። ሷአቦች በአንድ ድምጽ በአላህ ስም እንምላለን። አንድ ቀን ከቁረይሾች ጋር ከተገናኘን አረቦች ከዚህ በፊት ባልፈጸሙት መልኩ እንፎንናቸዋለን። ሐምዛ የሰማዕትነት ማዕረግ የተሰጠው አላህ አሁንም በሐምዛ መገደል የሰው ልጅ ፍትሃዊ እዝነት ሊያስተምር ወደደ። በቅጣትና በጦርነት ወቅት እንኳን በሰብአዊ መለያ ባህሪዎች እንዲሁም ፈለገ። በመሆኑም መልእክተኛው ሰለላሁ ዐለይሂ ወሰለም ካሉበት ቦታ ሳይነቃነቁ የእርምት ወህይ አስተላለፈ። አላሁ ተዓላ በተከበረ ቃል በብልሃትና በመልካም ገጽ ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራችሁ። ጌታ እርሱ ከመንገድ የተሳሳተውን ሰው አዋቂ ነው፣ እርሱም ቅኑ የሆነውን ሰዎች አዋቂ ነው። ብትበቀሉ በእርሱ በተቀጣችሁበት ቢጤ ተበቀሉ፣ እርሱ ለታጋሾች በእርግጥ በላጭ ነው። ታገስም፣ መታገስም በአላህ ማስቻል እንጂ አይደለም። በእርሱ ላይ ባያምኑ አትተክዝ፣ በአንተ ላይ ከሚመክሩት ተንኮል በጭንቀት ውስጥ አትሁን። አላህ ከዚያ ከሚፈሩትና ከነዚያ እነሱ መልካም ሰሪዎች ከሆኑት ጋር ነውና። አልነህል ቁጥር 125 እስከ 128። በዚህ ቦታ ይህ አንቀጽ መውረድ ለሐምዛ ክብር ነበር። መልእክተኛው ሐምዛን እጅግ ይወዱት ነበር። አጎታቸው ብቻ አልነበሩም። ሐምዛ የጥቢ ወንድማቸውና ከልጅነት ጀምሮ አብሮ አደግ ጓደኛቸውም ነበሩ። እስከ ዕለተ ሞታቸው ድረስም ከእርሳቸው አልተለዩም። የሐምዛ በድን አካለ ጸሎት ወደሚደረግበት ቦታ ተዘዋወረ። ነብዩ ሰለላሁ ዐለይሂ ወሰለም ሷሃቦችን በቅድሚያ በሐምዛ ጀናዛ ላይ ሶላተ ጸሎት አደረጉ። ከዚያም ሌላ ሰማዕት ቀረበ፣ ከሐምዛ ጎን ተደረገና ተሰገደበት። ከዚያ ሌላ ቀረቡ፣ ከሐምዛ ጎን ሆኖ ተሰገደበት። በእለቱ መልእክተኛው ሰለላሁ ዐለይሂ ወሰለም በሐምዛ ላይ 70 ጊዜ ሶላተ ጀናዛ ሰግደዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኡሁድ አውደ ውጊያ ወደ ቤታቸው ተመለሱ። የበኒ አብዱል ሐሸም ሴቶች በሞት ለተለያቸው ወገኖች ያነባሉ። ነብዩ ሰለላሁ ዐለይሂ ወሰለም በሐዘን በተኮማተረ አንደበት ሐምዛ ግን የሚያለቅስለት የለም አሉ። ይህ ቃል ሰዓድ ኢብኑ ሙዓዝ ሰማ። ሴቶች በአጎታቸው ሞት ሳቢያ ሲያለቅሱ ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ደስ ይላቸዋል በሚል ግምት ወደ በኒ አሽሃል ሴቶች በመሄድ በሐምዛ መሞት እንዲያለቅሱ አዘዛቸው። እንደተባሉትም ፈጸሙ። ነብዩ ሰለላሁ ዐለይሂ ወሰለም ግን ሲያለቅሱ በሰሙ ወቅት እኔ እንኳን እንዲህ ተጠራርታችሁ እንድታለቅሱ አልሻም፣ አላህ ይዘንላችሁና ተመለሱ። ከዛሬው ቀን በኋላ ለቅሶ ሐዘን አይኖርም አሉ። ሐምዛ በመልእክተኛው ሰለላሁ ዐለይሂ ወሰለም ብቻ አልነበረም የሚወደዱት፣ ሷሃቦችም እጅግ ይወዷቸውና ይመኩባቸው ነበር። ሰማዕት ሲሆኑ ለእርሳቸው ስንኝ በመቋጠር ማንነታቸውን ሲያወሱ ከነበሩ ሰዎች መካከል ሐሳን ኢብኑ ሳቢትና አብዱላህ ኢብኑ ሮሃም እንዲሁም እህታቸው ሶፊያ ቢንት አብዱል ሙጣሊብ ተጠቃሽ ነበሩ። ታላቁ ነብይ ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት ወቅት ሳይገደሉ መቅረታቸው ታላቅ ድል ነበር። በእርግጥ የፊት ጥርሳቸው ተሰብሯል፣ ጭንቅላታቸው ላይ ተመተዋል፣ ግና ለክፉ የሚያደርስ አልነበረም። መንገድ ላይ ዘማቾች አገኟቸው። የበኒ ነዲር ጎሳ አባል ነች። አባቷ ባሏና ወንድሟ በዚህ ጦርነት መስዋዕት ሆነዋል። ስለ ጦርነቱ ዜና ጠየቀች። አባቷ ባሏና ወንድሟ በዚህ ጦርነት እንደተሰዉ ተነገራት። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምስ አለች። እርሳቸው እንኳን አላህ ምስጋና ይገባው ደህና ናቸው፣ ደስ ይበልሽ፣ የታሉ ላያቸው ፈልጋለሁ አለች። ሷሃቦች ከአጠገቧ ሳይለዩ መልእክተኛው ሰለላሁ ዐለይሂ ወሰለም ተመለከተች። ከዚያም ታሪካዊ ቃላት ከአንደበቷ ወጡ። ይህች አባቷን ወንድሟንና ባሏን ያጣች ሴት እንዲህ አለች፣ እርሱ ደህና ከሆኑ ሌላውን መከራ እንችለዋለን፣ ቀላል ነው። ታላቁ ነብይ ሰለላሁ ዐለይሂ ወሰለም በሐምዛ ሞት ልባቸው ተሰብሮ ሳለ ከዚህች እንስት ጀግና የወጡት ቃላት በደስታ ፈገግ አደረጋቸው። ፊዳከ አቢ ወኡሚ ያ ረሱላላህ ሰለላሁ ዐለይሂ ወሰለም